ትክክል ነው። በፊት የነበረው ብአዴን ምስራቅ ጎጃምና ደቡብ ጎንደር ላይ ነው የነበረው። አሁን ይልቃል ከፋለ ሰሜን ጎጃምን አደራጅቶ ነው የወጣው። የአገዎች ምዕራብ ጎጃም ያለው ኃይል አንድ ላይ ሆኖ ልክ አሁን ባህር ዳር የመላው አማራ ክልል ባይዘው ባህር ዳር ልዩ ከተማ ናት። የትኛው ዞን ስር አይደለችም። በምስራቅ ጎጃም ስር አይደለችም፣ በሰሜን ጎጃም አይደለችም፣ በምዕራብ ጎጃም አይደለችም፣ በደቡብ ጎንደር አይደለችም፣ በማንም ዞን ስር አይደለችም። ልክ እንደ አዲስ አበባ ራስ ገዝ ናት። አሁን ሰሜን ጎጃሙ ሀሳቡ ልክ ኦሮሚያ አዲስ አበባ እንደጠቀለለው የራሱ መቀመጫ የማድረግ ነው። ባህር ዳርም የጎጃም ምናምን በሚል ሙድ ማለት ነው። ስለዚህ አሁን የሰሜን ጎጃም ኃይል ተደራጅቶ እየወጣ ነው። ኦኬ ሶ ለዚህ ነው አሁን ከአስረስ ጋር ጸቡ እና አስረስ ያሰቡት አላማቸው የነበረው ዘመነን ተጠቅሞ እስከሆነ ድረስ ተጠቅመን የጎጃምን ኃይል አጠናክረን ቢያንስ በጎጃም ላይ የምስራቅ ጎጃም ኃይል ዶሚናንት እንዲሆን በአማራም ፖለቲካ ውስጥ ጠንካራ ሆኖ እንዲቆይ በብአዴን ውስጥ ያስጠበቀውን የመሪነት ቦታ እንደያዘ መቀጠል ነበር። አሁን ዘመነ ከታሰበለት በላይ ኢንተረስቶ ግሮ አድርጓል። ይልቃል ከፋለ አንድ ስራ ሰርቶ ነው የወረደው። ዘመነን ከስር ፈታ፣ ሰሜን ጎጃምን ዞን አደረገ፣ ወጣ። አሁን ሰሜን ጎጃም ላይ እስከ የሰሜን ጎጃሙ አመራር አሁን የብአዴን አመራር ገንዘብ የለው። ገንዘብ ከየት ነው የሚያገኘው? መሸጥ አይችልም፣ መለወጥ መሬት መሸጥ አይችልም። ቢኮዝ እንትን ስለሌለ ማለት ነው፣ ሰላም ስለሌለ የሚገዛ ሰው የለም፣ ኢንቨስተር የለም። ስለዚህ አሁን ገንዘብ የሚያገኙት ከምንድን ነው? ከዝርፊያ ከእገታ ነው። አሁን አብዛኛው አንደኛ ክፍለ ጦር እገታ ውስጥ የሚሳተፈው የሰሜን ጎጃም አዲስ የዞን አመራሮችን ሆድ እያጠገበ እያደራጀ ነው። አሁን የሰሜን ጎጃሙ ኃይል አቸፈር ላይ ሌላ ኃይል መጥቶበት ነበር። ኮርኔል ጌታሁን አማራ ሚል ለአማራ ካልታገልኩ እያለ ያስቸገረ ሰው ነበር። እሱን አስወገዱ። ከዛን ከማጋ ኮኔክት አደረጉ ከሳሙኤል ባለድል ጋር። አሁን ከሱዳን እስከ ሰሜን ጎጃም የተከፈተ ቀጥታ የንግድ ቀጠና፣ የኮንትሮባንድ ቀጠና ከፍተዋል። ይሄም የገንዘብ ነው፣ የመኒ ሶርስ ነው። መሳሪያ ጥይት መጥቶ ይሸጥበታል ምናምን። የአስረስና የዘመነ ጸብ የጀመረው በዚህ ነው። አሁን ዘመነ ምንድነው እስከ ተጠቀማችሁብኝ ድረስ አለ፣ እኔም የመጣሁበትን ዓላማ ማሳካት አለብኝ ብሎ ወደዛ ውስጥ ገብቷል። እና አስረስ ደግሞ ሰሜን ጎጃም አሸንፎ ከወጣ በቃ አለቀ፣ ምስራቅ ጎጃም ከጨዋታ ይወጣል ማለት ነው። ለዚህ ነው በፋኖ ውስጥ ብዙ የምስራቅ ጎጃም ልጆች ተባረዋል። ኦልሞስት ሁሉም ማለት ይቻላል ተዳክመዋል። በእያንዳንዱ እዝ ውስጥ ማለት በእያንዳንዱ ክፍለ ጦር የአዊ ልጆች የአገው ልጆች ምናምን ይሰልላሉ። ከስር ተፈሪ የሚባል መጥቶለታል ከሚኒሻ። ስለዚህ ዘመነ ተጠናክሮ እርምጃ ይወስዳል። ለዝናቡ ያዘዋል። ዝናቡ ያው ኖርማል የአለቃን ትእዛዝ መፈጸም ግዴታው ስለሆነ ጦር ያዘምታል ማለት ነው። አንድ በአንድ ተመቱ ሁሉ። ኦኬ አሁን የተመስገን ጥሩነህ ቡድን ባህር ጎጃም ላይ እየተመታ ነው፣ ከጨዋታ እየወጣ ነው። አሁን ምስራቅ ጎጃም በብአዴን ውስጥ ያስጠበቀውን ጥንካሬ በፋኖ ውስጥ ለመድገም ነበረ ጥረት እያደረገ ያለው፣ በፋኖ ውስጥ እየተመታ ነው። ሰሜን ጎጃሙ ብአዴን ውስጥ ያለው ይልቃል ከፋለ ነበር፣ በቀጣስ ታለቀ። ስለዚህ በቀጥታ ብአዴን ውስጥ የራሱን ኃይል መገንባት አይችልም፣ አዲስ ነው። ኃይሉን በምንድን ነው ይዞ እየመጣ ያለው? በፋኖ። ዘመነ ተራሮ ሲመጣ የሰሜን ጎጃሙን ኃይል ጠንካራ አድርጎ ይመጣል። የሰሜን ጎጃሙን ኃይል ጠንካራ ማድረግ ብቻ ሳይሆን ቢኮዝ አማራ ክልል ሁሉም ዞኖች 17 ድምፅ አላቸው። ስለዚህ አሁን ምዕራብ ጎጃምን ከጎኑ አሰልፏል፣ ሌላ 17 ድምፅ፣ የራሱ 17 አለው። አዊ ዞንን አሰልፏል፣ ሌላ 17፣ አጠቃላይ 51 ድምፅ ይዞ ነው አማራ ክልል ላይ የተጫወተ ያለው። የነዘመነ ቡድን 51 ድምፅ አለው ከጀርባው፣ በብአዴን ውስጥም በፋኖ ውስጥ። ቢኮዝ ፋኖ የብአዴንን ቦታዎች ነው አይደል መጨረሻ ስም ይረከበው። ፋኖ ብአዴን አባሮ። ስለዚህ አሁን ምስራቅ ጎጃም ብቻውን ቀረ። በፊት ግን ሙሉ የጎጃምን
ድምጾች በሙሉ 51ዱንም ድምጽ ይይዛል። ከዛን ከመላው አማራ ያንን ይዞ ይፎካከራል። አሁን የሰሜን ጎጃሙ ኃይል እነዘመነ 51 ድምጽ እዚህ ጎጃም ላይ ካለን ጎጃምን ዶሚኔት ካደረግን መላው አማራን ስለምን አናስተዳድረውም ወደሚል ከፍ ያለ ፍላጎት አድጓል። ፉክክሩ ይሄ ነው። በደቡብ ጎንደርም በኩል ያለው ብአዴን አሁን ጨዋታው እዚህ ጋር ነው የመጣው። አሁን የብአዴኑን ካልኩሌሽን ነው ቢኮዝ እነዚህ ልጆች ከባዕዴን ጋር የተነካኩሱ ነው። የብአዴንን ጌም ነው የምታዩት። አሁን ጎንደር ላይ ምዕራብ ጎንደር፣ መካከለኛ ጎንደር፣ ሰሜን ጎንደር እና ደቡብ ጎንደር አለ። አጠቃላይ 68 እጅ አላቸው። 68 ወንበር አለው። በየዞኑ 17 ስላለ ድምፅ አላቸው። አሁን የሰሜን ጎጃሙ ኃይል ከማጋ ሄዶ ተጣመረ ማለት ነው ከሰሜን ጎንደሩ ኃይል ጋር። ምክንያቱም ሰሜን እስካሁን ድረስ የጎንደሩ በሙሉ ዞኖች ተጠሪ ዋና ቦስ ሆኖ የሚመጣው ደቡብ ጎንደሩ ነበር። ደቡብ ጎንደሩ ሲመጣ 17 68 ይዞ ወደ የክልል ፖለቲካ ውስጥ ይመጣል። ተፎካክሮ የተሻለ ድምፅ የተሻለ ወንበር ይዞ ይወጣ ነበር። አሁን ከደቡብ ጎንደሩ ጋር ማን ይፎካከራል? ሰሜን ጎንደሩ ይፎካከራል። ስንት ይዞ? 17 ድምፅ ይዞ። ከተቻለም በምዕራብ ጎንደሩን ያለውን 17 አድርጎ ደቡብ ጎንደሩና ማዕከል ጎንደሩ አሁን አብረው ናቸው። ሰሜኑና ምዕራቡ አብረው ሆኖ እየተፎካከሩ ነው። ሁለት ኃይል ሆኗል። አሁን ፋኖ ውስጥ የምናየው ተመሳሳይ ነው። የብአዴኑ ሬፕሊኬሽን ቢኮዝ ብአዴን እጁ ሰፈር ኦልሬዲ ከቶታል። አሁን አሰላለፉ እንዲህ ነው። አሁን ቅርብ ጊዜ አሰላለፉ ወደ ምን እየተቀየረ ነው? ምስራቅ ጎጃሙ ኦልሬዲ ተሸንፏል። ስለዚህ የግዴታ ከሌላ አካባቢ ድምፅ ይፈልጋል። የተሄደ ሰሜን ወሎ ጋር ክኔክት አደረገ። ስለዚህ ዘመነ አሁን በፋኖ በብአዴንም ነው ጨዋታውን ማሳያችሁ። አሁን ዘመነ እንዳይመረጥ ደውለው የሚነግሯቸው ለነ ምሬ ምናምን ዋናው ዓላማ ያ ነው። አስረስ የሚነግሯቸው ምክንያቱም ዘመነ እነ ምሬን ከያዘ ሌላ 17 ድምፅ አገኘ፣ 68 ሆነ። ዘመነ ብቻውን ሙሉ ጎንደር ላይ ያለው ድምፅ እጁ ላይ የእሱን ያክል ሳይዝ ኖረው ማለት ነው። ስለዚህ በአማራ ውስጥ ጠንካራ ኃይል ሆኖ እየወጣ ነው። ስለዚህ ምን ያደርጋል? ጎንደር ላይ ያለው 68 ድምፅ አንድ ላይ ሆኖ ከመጣ ይፎካከረዋል። ለሁለት ይከፍላቸዋል። የሰሜኑና የደቡቡ ሲፎካከር እዛ ጋር ከሁለቱ አንዱ እሱ ጋር ይመጣል ማለት ነው። አሁን የሰሜኑ ጎንደሩ የደቡብ ጎንደሩ ፓወርፉል ሆኖ ቆይቷል። ስለዚህ ጎንደርን እኔ ካልመራው የሚል ኢንተረስት ስላለው ከዘመነ ጋር መጥቶ ተጣምሯል። ግን መጨረሻ ላይ ስንት ድምፅ ይዞ መጨረሻ የዘመነ አጋር ነው የሚሆነው። ስንት ድምፅ ይዞ ይመጣል? ምዕራብ ጎንደሩን ከያዘ አጠቃላይ 34 ድምፅ ይዞ መጥቶ ለዘመነ ይሰጠዋል ማለት ነው። ገባችሁ? ስለዚህ ከጎንደሩ ተገዳዳሪ አይሆንም። በቃ ዘመነ ላፍ አደረገው፣ ለሁለት ከፈላቸው። ከዛ በኋላ ጭራሽ 34 ድምፅ ለራሱ ይጠቀማል። ጎንደር ላይ ሰሜኑም ደቡቡም አንዱን አይመራም፣ ተጣፍተው ይቀራሉ። እኩል ናቸው፣ እኩል ድምፅ ይዘው ይቀመጣሉ። ግን በመላው አማራ ክልል ላይ ግን ፓወር አይኖራቸውም ማለት ነው። ሁለቱም 34 ይዘው ተቀመጡ። ስለዚህ አሁን ዘመነ አዋጪ ነው። ኤክስትራ 34 ያገኛል። ከነ ሀፍቴ ምናምን። ይሄ ብአዴን ቡድን ስለሆነ የብአዴንን ጌም ነው ኮንቴምፕሌት አድርጎ የሚጫወተው። አሁን ምስራቅ ጎጃሙ ጭንቀት ውስጥ ገብቷል። ስለዚህ ቢያንስ የምሬን ሰኪውር ማድረግ ፈልጓል። በዚህ ምክንያት እንግዲህ ይልቃልና ገዱ የተደባደቡበት ምክንያት ይሄ ነው። ለምን የምሬን ድምፅ ትከለክለናል? ኦኬ ተጣርቀው ምናምን እሺ ተብሎ መጥቷል። አሁን የምስራቅ ጎጃሙ ምን ውስጥ ገብቷል? 17 ድምፅ ይዤ ከምቀመጥ ኦኬ ተመስገን ጥሩ ነህ በቃ ፌል ሊያደርግ ነው። ስለዚህ ፋኖ ወደፊት ቢመጣ ያ ቦታ ሊያዝበት ነው። ስለዚህ ምንድን ነው የሚለው? ቢያንስ የደቡብ ጎንደሩን ደግፌ ሙሉ የጎንደርን 68 ድምፅ እንዲይዝ ቶታሊ ጎንደርን ዶሚኔት እንዲያደርግ ብረዳው ብሎ እያሰበ ያለበት ጊዜ ላይ ነው ያለው። ያ ማለት ደቡብ ጎንደሩን አጠናክሮት ሙሉ ጎንደሩን ደቡብ ጎንደር ከጠቀለለ አጠቃላይ ደቡብ ጎንደሩ ስንት ድምፅ ይዞ ይመጣል? 68 ይዞ ይመጣል። ራሱን በአማራ ክልል ፖለቲካ ላይ ፓወር ይኖረዋል። ኢንክሉዲንግ ለምስራቅ ጎጃሙ ኃይል ድምፅ ይሆነዋል ማለት ነው። ስለዚህ አስረስ ስንት ድምፅ አገኙ ማለት ነው? የራሳቸው 17 አለ፣ የነሱ የጎንደሩ 68 አለ። ደቡብ ጎንደሩ ካሸነፈ
የነባር ኃይሎች ናቸው፣ ይተዋወቃሉ። ሰሜን ጎጃሙና ሰሜን ጎንደሩ አዳዲስ ኃይል ነው፣ አዲስ አመፀኞች ናቸው። የነዘመንና የና ደረጀ የመስፈሪ ደረጃ ሀብቴ። ስለዚህ ደቡብ ጎንደሩና ጎንደሩ ደቡብ ጎንደሩ የሚመራው የጎንደሩ ኃይልና ምስራቅ ጎጃሙ አንድ ላይ ስንት ይኖረዋል? 68 እና 17 85 ድምፅ ይኖረዋል ማለት ነው። ዘመነ ስንት ይኖረዋል? 51 ድምፅ ይይዛል። ይሄው የምስራቅ ጎጃም ቀጥታ ሄዶ ከሰሜን ጎጃም 17 ከያዘ መልሶ ስንት ይሆናል? ከ85 ወደ 102 ድምፅ ያድጋል። የዘመነ አሁንም ስንት ሆነ? 51 ድምፅ ይሆናል። አሁን ሸዋ ላይ የሚፎካከሩት ያ ነው። ከሸዋም ካገኘ ምስራቅ ጎጃሙ እንደዚሁ እየተለቀ ይሄዳል ማለት ነው። ስለዚህ መጨረሻ ላይ ምስራቅ ጎጃምና ደቡብ ጎንደሩ ምስራቅ ጎጃሙ ጎጃምን ጠቅልሎ ይገዛል። ግን ከጎጃም በሚያገኘው ድምፅ ሳይሆን ከጎንደርና ከሌሎች አካባቢ በሚያገኘው ነው። ቢኮዝ እዛው ጎጃም ላይ ተበልቷል። ሰሜን ጎጃም ሲመሰረት ነው ጨዋታው ያለቀው። አሁን የሰሜን ጎጃሙ ቡድን ምንድን ነው? በአማራ ውስጥ በፋኖ ውስጥ አድርጎ ወደ ስልጣን መምጣት ነው ተደራድሮ። የነዘመነ ቡድን አላማው ይሄ ነው። ቢኮዝ በአዴን ውስጥ አይችልም። ወረዲ እነ ተመስገን ጥሩነህ ለአብይ ሎያል ናቸው፣ ቦታውን ይዘውታል። ስለዚህ አማራ ክልል በአዴን ይፍረስ ሲባልና ከባአዴን ጋር ምንድን ነው ተደራድረን ስልጣን እንጋራ ይሉና በዛ ውስጥ የሰሜን ጎጃሙ ኃይል አሸንፎ ይወጣል ማለት ነው። ለዚህ ነው ማይጋደሉት፣ ማይሞቱት፣ ምን ማይሉት። እነሱ ቅድም ዘርያቆ አስቀምጦታል። እስክንድርን ብቻ እናጥፋ የሚሉት ከኛ ውጪ ሌላ የሚደራደረው እስክንድር ነው፣ ሊደራደር አቅም ያለው። ስለዚህ እሱን ካጠፋን እኛ ብቻችን ሆነን እንደራደራለን። አማራ ክልልን ሰሜን ጎጃም ጠርንፎ ይገዛዋል ነው በቃ አለቀ። ዳሰት። ስለዚህ ከብልጽግና ጋር መዋጋት ኪሳራ ነው። በዚህ ውስጥ የጎጃም አማራ ይለበለባል ማለት ነው። እነሱ በተንቀሳቀሱ ቁጥር መከላከያ እነሱን አገኘው እያለ ህዝቡን ይጨፈጭፋል ማለት ነው። እነሱም ይዘርፉታል፣ ይጠናከራሉ፣ ሀብታቸውን ይሰበስባሉ። ስለዚህ ይሄ የብአዴን ካልኩሌሽን ኦልሬዲ የብአዴን ፋኖች ውስጥ ገብቷል። አሁን ባለፈው የምታስታውሱ ከሆነ ዘመነ ለዘመድኩን ነግሮ አስረስን አስደበደቡ አይደል? አስረስ ማረ እያስባለ ምናምን። ያ ማለት ምስራቅ ጎጃሙ ከጨዋታ እያወጣው ነው። መጀመሪያ ምስራቅ ጎጃሙ ኦልሬዲ አሁን ስልጣን ላይ ያለው ብልጽግና ውስጥ ነው። አሁን ፋኖ ተደራድሮ ምናምን በነ ዘመነ ከገባ እነ ተመስገን ጥሩነህ የታቀደላቸውን 6 ወር 7 ወር ካገለገሉ በኋላ ከባህር ዳር ከአማራ ክልል ፋኖ ያለበት ከድርድር በኋላ እንግዲህ ጥምር መንግስት ነው አይደል? ጊዜያዊ መንግስት እንደ ትግራይ ነው። በዛ ውስጥ እነ ተመስገን ጥሩነህ ደጋፊያቸው 17 ድምፅ ስለሚሆን ከስልጣን ይወርዳሉ። ኦኬ። ስለዚህ ዘመነ ሙቭ ምንድነው? ከበድ ያለ ሙቭ እያደረገ ነው። ኦኬ። ከአማራውም ከሁሉም ይፈልጋል። ንጉስ ነኝ ምናምን የሚለው እኮ መጨረሻ ላይ ብዙ ድምፅ ለማግኘት ነው። ስለዚህ አስረስን የግዴታ ከጌም ማውጣት አለበት። በፋኖ ውስጥ ያለውን የምስራቅ ጎጃም ኃይል ማዳከም ይፈለጋል እና በጀበለው ምናምን የተባረሩት ለዛ ነው። ስለዚህ አሁን ፋይቱ በምስራቅ ጎጃም እና በደቡብ ጎንደር መካከል የነበረው ፉክክር አማራኔ ልምራኔ ልምራ የሚል አሁን ሰሜን ጎጃም የሚባል ፓወርፉል ሌላ ኃይል በዘመነ በኩል መጥቷል። ያ ቡድን ጎንደሩን ለሁለት ይከፍለዋል፣ ሸዋውን ለሁለት ይከፍለዋል። ቢኮዝ ነባር ድምፅ በፊት ለምስራቅ ጎጃም የሚሰጡ ስለነበሩ ለሁለት ከተከፈሉ ቢያንስ ግማሽ ግማሹን ያገኛል። ስለዚህ ይሄ ነው ካልኩሌሽኑ አሁን ላይ ያለው ማለት ነው። እና እዚህ ያሉት የብአዴን ልጆች ይሄንን ካልኩሌሽን ይዘው ነው የመጡት። የምስራቅ ጎጃሞቹ ብአዴኖች ወይ እዛ ጋር የተነካኩ ልጆች ዘመነን ከፊት አድርገው የጎጃምን ኃይል ቶታሊ የአማራ መሪ አድርገው ከዛን ምስራቅ ጎጃሞች ስልጣኑ ምናምን ሊይዙ ነበር ሀሳባቸው። እና ዘመነ እንደ ፌስ መጠቀም ነበር። አሁን ዘመነ እኔ ፌስ ብቻ አይደለሁም፣ እኔ መነገጃ ብቻ አይደለሁም፣ ስልጣን እፈልጋለሁ። እንዲሁም ስልጣን ብቻ ሳይሆን የሰሜን ጎጃሙን ኃይል አጠናክሬ ባህር ዳርን ሳይቀር የክልሉን ልዩ ከተማ የሰሜን ጎጃም መቀመጫ አደርጋለሁ፣ አማራ ክልል ላይ ፓወር ይኖረኛል፣ ፌዴራልም ፓወር ይኖረኛል ብሎ ከፍ ያለ ፍላጎት ይዞ መጥቷል። አሁን ምስራቅ ጎጃም ሾክ ውስጥ ገብቷል። ምክንያቱም በፋኖ ውስጥም ሊበላ ነው፣ ከጨዋታ ሊወጣ ነው። ቢኮዝ ሰሜን ጎጃሙ በብአዴን ውስጥ መጫወት አይችልም፣ አቅም ብዙ የለውም፣ በፋኖ ነው። ስለዚህ በፋኖ በብአዴን ውስጥም ሊበሉ ነው። እዚያ በቃ ትራይቪንግ
ለምን ከደቡብ ጎንደሩ ጋር ይፎካከራል? በብአዴን ውስጥም በፋኖ ውስጥም የሚፎካከርበት ዋናው ምክንያት ያው ሬፕሊካ ስለሆነ ማለት ነው። ኦልሬዲ የቶታሊ አማራ ማን ይምረው በሚለው ላይ ደቡብ ጎንደሩ እስካሁን 68 ድምፅ ይዞ ቦስ ሆኖ ነበር የሚመጣው። ስለዚህ ከተቻለ ጎንደሩ ጋር ያለውን ለሁለት ብንከፍለው ድምፁ ከ68 ወደ 34 ይወርዳል። ተገዳዳሪ አይሆንም። ሰው በአማራ ክልል የስልጣን ክፍፍል ውስጥ ከጨዋታ ይወጣልኛል ነው በከተሰዘ ካልኩሌሽን አለከ። ኦኬ እና ስለዚህ አማራ ኪና ኢትስ ኦል አባውት ኮምፒቲሽን ፎር ፓወር ነው የምትለኝ? የህዝብ ትግል ምናምን የሚባለው ነገር ሳክሰስ ራስ አዎ እነዘመነ ምናምን እነዚህ ሰዎች ግን ቢበዛ 30-40 ሰዎች ናቸው። ፋኖን ምን ብለ ለምሳሌ አሁን ባለፈው ከፍ ያለው ደስ የሞተበት እርስ በርስ ምናምን የሚባለው እዛ ጋር ለአንድነት ነው ተብሎ ነው የሚሰበከው። ሪያሊቲው ግን እሱ አይደለም። ሪያሊቲው እዛ ጋር የደቡብ ጎንደሩ ያለውን ኃይል ማዳከም ነው። በቃ ሌላ ምንም ነገር አይደለም። አይኑን ይመተዋል ማለት ነው። ከምስራቅ ጎጃም እንደዛው እየተመነጠረ በምክንያት በምን ትታሰራለህ፣ ከጨዋታ ትወጣለህ፣ ጦርነት መሀል እንድትሞት ይደረጋል ምናምን ክሊን እያደረጉን። ይሄ የብአዴን እጅ ነው። እኛ ብአዴን እነዘመነ ምናምን ነምሬ ምናምን የብአዴን ሰንሰለቶች ናቸው ስንል የሚሰማ የለ። አሁን እስክንድር ጋር እኮ ባይዘው የሚጣሉት ለምን እንደሆነ ታውቃላችሁ? ሁሉ የብአዴን ኃይሎች ስለሆኑ ሰውየው እንትኑን ይህን ጨዋታቸውን ሜሳፕ አደረጋችሁ። ቢኮዝ የሚያውቀው ነገር ስለሌለ መሀል ነው መጥቶ ቸፍት ያለው። ኦኬ ሌላ ነገር አበላሸ። እኛ እንባላበትና ወደፊት እንምጣ፣ አንተ መታት በጥብጠን ነው። አሁን ሁሉም አንዴ ዘመነና እስክንድርና አጥፋውና ከዛን እርስ በርስ እንባላለን ነው ያሉት። እስክንድር ድንገት ራቅ ሲልላችሁ ደግሞ እርስ በርሳቸውን ይቀጥላሉ። ለምን ድርጅት አይመሰረቱም? እስቲ እንደው ለምን ድርጅት በቃ ድርጅት እኮ የማይመሰረትበት ምክንያት ትንሣኤ ይሄ ነው እኮ በቃ በተአምር ምስራቅ ጎጃሙ ኃይል አይኑ እያየ ሰሜን ጎጃሙን ወደፊት አያመጣው። ምስራቅ ጎጃሙ የመሰለው ሰሜን ጎጃም ምናምን ሲመጣ በቃ ዝም ብሎ የወጡ ፉክክር ምናምን ነበር የመሰለው። ላይክ ስጋት ይሆነኛል ብሎ አላሰብም። በቃ እዛ ከጎንደሩ ጋር ይፎካከርልኛል ምናምን ብሎ ሲል ቢኮዝ ዛ ፉክክሩ በምስራቅ ጎጃምና ወደ ጎንደር መካከል ስለሆነ የፖለቲካ ፉክክር የብአዴን ነው። ባይዞ ይሄ ሁሉ ማወራችሁ ብአዴን ቤት ያለ ነው። በአማራ መካከል ይሄ የለም። አማራ ጣጣ የለበትም። ሁላችንም አንድ ነን። ለሁላችንም በጋራ ነፃነት ነው የምንፈልገው። ይሄ ግን የብአዴን ጨዋታ ነው የሚጫወቱ። ቢኮዝ ልጆቹ የብአዴን ልጆች ነው። የብአዴን ልጅ ስታመጣ የብአዴን ድራማ ፋኖ ውስጥ ይገባል። አብንን ስታመጣ የአብን ድራማ ፋኖ ውስጥ ይገባል። ኦኬ ለዚህ ነው ተውጉ፣ ብአዴኖች ናቸው እነዚህ ልጆች። ሌላ ንጹህ ሰው ወደፊት ይምጣ። ዘሜ ሳቱ ጉማች ረ አስረስን የነካ ምናምን አልክ። መጨረሻ ይኸው ይሄ ተወለደና አሁን የፈለገ ቢሆን አንድነት ሊመጣ ሲል ድርጅትና ዘመነ ሊመሰረቱ ሲል ዘመነ መሪ ሆኖ ከመጣ በቃ አለቀ። ምስራቅ ጎጃም ቻው ቻው አለቀ። ኦኬ ይሄን ስለሚያውቅ ምን አረጉና አስረስ እንዳትመርጡ አሏቸው እነ ምሬን። እሺ አሉ። በዚህ ምክንያት እንትና ማነው ይልቃል ከፋለ የዘመነ ወኪል ነው። በንዴት ሰደበው እንትናን ማነው ስሙ እንትናን ማነው ገዱን። ለምንድን ነው እነ ምሬን አትምረጡ ምናምን ሰፖርት አታርጉ የምትላቸው አለው። ተጣሉ፣ ደበደበው እንትና ማነው ስሙ ገዱ። ስለዚህ ጨዋታው ሰፊ ነው። በተአምር አንድ አይሆኑም። አንድ ድርጅት አይመሰሩትም በተአምር። ለምሳሌ እንትና ማነው ስሙ ሳሙኤል ባለድል የሚፈለገው የሰሜን ጎጃም አዳዲስ ባለስልጣን መጥተዋል። ገንዘብ የላቸውም። እንደ በፊቱ መሬት መቸብቸብ አይቻልም። ሰላም የለም። ስለዚህ ህዝብ ምን ይደረጋል? ሚኒሻዎች ወጡና ፋኖነን ብለው ምን ያደርጋሉ? ህዝብ ያግታሉ። ያ ገንዘብ ሰብስቦ ለማን ይሰጣል? ለሰሜን ጎጃም አዳዲስ አመራሮች። ምክንያቱም ገንዘቡ እኮ የሚገባው በባንክ ነው ታውቃላችሁ። በባንክ አካውንት ነው የሚገባው። ታዲያ እንዴት ነው መንግስት የባንክ አካውንቱን የሰጠውን ሰውዬ በነጋታው ሄዶ ማይዘው? ለምን ዝም ይባላል? በካሽ እኮ አይደለም የተከፈለ ያለው በአካውንት ነው። ለሌባ አካውንት ከሰጠ በኋላ በነጋታው መንግስት ለምን አይዝህም? አንተ የማይዝህ ዋናው ምክንያት ሌባው ራሱ መንግስት ሲሆን፣ የሰሜን ጎጃም አዳዲስ አመራሮች ራሳቸው ሌባ ናቸው። ሰው ያሳግታሉ፣
ብአዴኖች ብር የላቸውም፣ ደሞዛቸው ነው። ተጠናክረው ስራ መስራት አለባቸው። ሰው ያሳግታሉ፣ መሳሪያ ከፍተኛ ሽያጭ ይሸጣሉ። ኢቭን የሚኒሻ መሳሪያ እያወጡ ይሸጣሉ። ተተኳሽ ከሱዳን እያመጡ ይቸበችባሉ። ከፍተኛ የሀብት ስብሰባ እየሰሩ ነው ማለት ነው። ቢኮዝ በምስራቅ ጎጃም በኩል ብዙ ባለሀብት ስላለ እሱን ለመገዳደር። ስለዚህ የምታዩት በሙሉ እገታዎች ስፔሲፊክ ቦታዎች ነው እገታዎች አሉት። አዳዲስ ዞኖች ላይ ነው። ለምሳሌ ሰሜን ጎጃም እገታ አለ። ባህር ዳር ዙሪያ ምናምን እግዚአብሔር አላህ ይሁናችሁ። የሚዘርፉት ገንዘብ የሚሸጡት መሬት ስለሌላቸው የግዴታ ከህዝቡ በዚህ መልክ ነው። አሁን ፋኖ ዘረፈ አይደለም፣ ፋኖ እየዘረፈ አይደለም። ፋኖ አገታ አላገተም። በፋኖ ስም የተደራጀ የሰሜን ጎጃም ብአዴን አመራሮች ገንዘብ ሰብሳቢ፣ ታክስ ሰብሳቢ የሚባለው ኦኬ፣ ይሄ ነው። አሁን የዚህ ውጤት ነው የምታዩት። እንዴ ዘመንና አስረስ ምን የሚያጣላቸው ነገር አለ? መጣላት እኮ አልነበረባችሁም። ዘመን እንደው አስረስን ለምንድን ነው በዘመድኩን አስረስ ማሪ ምናምን እያለ እሱ ያወራው ሚስጥር እየነገረ ሲያሰድበው የነበረው? ቢካዝ የምስራቅ ጎጃሙ ኃይል እንዲያፈገፍግ ይፈለጋል። እናንተና ማን ነው ስሙ ጥላሁን አበጀ ምናምን ከአቅማቸው ለምን የተባረሩ መስላቸው? ጥላሁን አበጀ ዘር ያዕቆብ ታስታውሳለህ? 3 ምናምን ድሮን ስቶታል ልጁ። ኦኬ ሊያስገድሉት ፈለጉ። በውጊያ መሀል ነው የምትመታው። በውጊያ መሀል በድሮን ሊያስመቱት ሞከሩ። ልጁ ነፍሱ የድመት ነው። አመለጠ፣ አባረሩት። አይ በቃ ማንገለው ከሆነ ማይሞትልን ከሆነ እናባረው ብሎ አባረሩት። አቃለክ። አሁን ሰው ሲጮህ የሆነች ትንሽዬ ብርጌድ ውስጥ ሹመት ሰጡት ማለት ነው። ከዛ ይባረራል። ሰሞኑን በቃ እያዳከሙ አንድ የምስራቅ ጎጃም ልጅ የለም። ሁሉም ዘመነ እስር ቤት ሆኖ የሚገርማቸው በጣም የሚደንቀው ወደ ውጭ ሀገር ምን ብሎ ደብዳቤ ጻፈ ለእንትኖች ለጋዜጠኞች በዛ ጊዜ ለነ ኢትዮ 360 ምናምን እስክንድር የምታስታውሱ ከሆነ ደብረ ኤልያስ መንግስት አሳዶታል። ከባድ ውጊያ ነበር። እስክንድር ላይ የጠቆመው አለ እንትና ነው ጥላሁን አበጀ ነው ብሎ ዋና ምስክር ሆኖ የላከው ዘመነ ነው። ቢኮዝ ጥላሁን አበጀን ለምንድን ነው መምታት ዘመነ የፈለገው? የሰሜን ጎጃሙ ኃይል የተጠናከረ ሲመጣ የምስራቅ ጎጃሙ ላይ ወታደር አንድ ሰው ነው ያለው፣ ሰራዊት የሚመራ ያለው ጥላሁን አበጀ ነው። ሌላ የተደራጀ የምስራቅ ጎጃም ሰራዊት የለም። ዘመነ ኦልሬዲ አገዎችን አደራጅቷል። ያሬድ የሚለው ልጅ ማለት የዘመነ ዋና ቀኞቹ ነው። በእነ ያሬድ በኩል ምናምን ስራውን ሰርቷል። በቃ ዘመነ የራሱን ጦር ካለው ገንዘብ ላይ እየቆረጠ ምናምን በአገዎቹ ገንዘብ ሰጥቶ አደራጅቷል። ምስራቅ ጎጃም ደግሞ ፈልጎ ሳይሆን ጥላሁን አበጀ ሄዶ የራሱ ያደራጀው ሰራዊት አለ። ስለዚህ የምስራቅ ጎጃሙ ኃይል መበተን አለበት። ጥላሁን አበጀ ላይ በጣም ጥቃት ይሰነዘር የነበረው ለዛ ነው። አስረስ ጥረት አድርጓል። በሱ ስም ኮማንዶ አሰልጥኗል ምናምን። ባይዘው የማስረሻ ሰጤም የሚባረርበት የዚሁ አካል ነው። እንደ ኢንድ ምን እንደሚከሰት ልንገራችሁ መጨረሻ። ቢኮዝ የብአዴኑ ካልኩሌሽን ስላለ ማስረሻ ሰጤ ከነ አስረስ ጋር ይታረቃል። ይሄም አይቀር ነው። በደንብ አስታውሱ ይሄንን ወደፊት። ከዛ በኋላ ምስራቅ ጎጃሙ ተገንጥሎ ይወጣል። ከዛን ቀጥሎ ዳሞት ለብቻው ይሆናል። ግን ቀስ ብሎ ይገባል ወደ እነሱ እያስባለሁ። ካልሆነ ከነዘመነ ጋር ይቀጥላል። ይሄ ምስራቅ ጎጃም ከማጋ ሄዶ ጥምረት ይፈጥራል፣ ከደቡብ ጎንደር ጋር ይፈጥራል። ከዛ በኋላ የኃይል ሚዛን ያስጠብቃል። ይሄ ቡድን ከማጋ እነ ምሬን ይዞ ነው የሚገነጠለው። ይሄ ዲስ ዊል ሃፕን ሱን ቢኮዝ ፖለቲካል ዳይናሚክሱ ኃይል ሚዛን ማስጠበቅ ነው። ይሄ የብአዴን ጨዋታ ልጆቹ የብአዴን ስለሆኑ ፋኖ ውስጥ የብአዴን ጨዋታ ነው። ስለዚህ ፋኖች እርስ በርስ ባለ ጦርነት አንድም ውስጥ መሳተፍ የለባችሁ። ምትሞቱት የብአዴን ልጆች ጭንቅላታችሁ ላይ እንደ ታቦት የተሸከማችኋቸውን እነሱን የብአዴን ሽኩቻ እየተሻኮታችሁ ነው። የወጣችሁን ለአማራ ልታገሉ ነው። ከብልጽግና ሰራዊት ውጪ ወንድሞቻችሁ ላይ ባትተኩሱ አማራን ህዝብ ዋጋ ጥሩ ነገር ታረጉለታላችሁ፣ መከራችን ታሳጥራላችሁ። ለእርስ በርስ ፉክክር ብትገሉት ግን ፋኖን እኛን ትጎዱናላችሁ እንደ ህዝብ። ቢኮዝ ጀግኖቻችን ናቸው ታርጌት እየተደረጉ የሚያልቁት። እንደነ ከፍ ያለው አይነት የዋ ሰው እንደነው ባንተ ተመቶ ያልቃል። ኦኬ እኛንም ትጎዱናላችሁ፣ እናንተም ደግሞ በእጃችሁ የወንድሞቻችሁ ደም ይፈስና
መጨረሻ ላይ ትግሉ ልክስክስ ብሎ እንዲያልቅ ታረጉታላችሁ። ከዛን ትቆጫላችሁ። የኃጢአት ይሆናል። ስለዚህ ሪያሊቲው ይሄ ነው። በቃ ይሄ ነው ፖለቲካው፣ አለቀ። ይሄ ጸብ ብአዴን ቤት ውስጥ አለ። ፋኖ ውስጥ የብአዴን ተላላኪዎችም ፋኖ ውስጥ ያጫውቱታል ይህን ጌም ማለት ነው። ኦኬ። ስለዚህ ጨክነ የብአዴን ልጆች ወይ ከፋኖ ትግል አስወጣ አይሸከማለሁ ካልክ ደግሞ የብአዴንን ጌም ኮንሲኩዌንስ እንቀበላለን ማለት ነው። ሪያሊቲውን ግን ህዝብ ማወቅ ስላለበት ያሳወቅን ነው። ቴንክ ዩ